ዛሬ የማሳያችሁ የሩዝ ቅባት አሰራር ነው። ሩዝ ፀጉር ያበዛል፣ ፀጉር ያሳድጋል። እንግዲህ እናንተም በቤታችሁ ሰርታችሁ ፀጉራችሁን ማብዛት፣ ፀጉራችሁን ማሳደግ ከፈለጋችሁ ይሄንን የሩዝ ቅባት ሰርታችሁ ተጠቀሙት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የሩዝ ቅባት በቤታችን እንዴት አድርገን መስራት እንደምንችል አሳያችኋለሁ ማለት ነው። እንግዲህ ሩዝ እንደምታውቁት ለምግብነት እና በውህድ መልኩ ደግሞ ፀጉራችን እንጠቀመዋለን። ዛሬ ደግሞ እኔ የማሳያችሁ ለየት ባለ መልኩ እንዴት አድርገን ቅባት መስራት እንችላለን ከሩዝ የሚለውን አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ቤተሰቦች ደግሞ ላይክ ሸር እያደረጋችሁ ቪዲዮውን እስከ መጨረሻው ይዝ እያልኩኝ ወደ አሰራሩ እንሄዳለን። በመጀመሪያ የሚያስፈልገን ሩዝ ነው። ሩዝ 3 ማንኪያ ሩዝ ጨምሬያለሁ። ከዛ ሩዝ ከጨመራችሁ በኋላ አብሽ ደግሞ 1 ማንኪያ የሚሆን አብሽ ትጨምሩበታላችሁ ማለት ነው። እናንተ አብሽ ከሌላችሁ ሩዙን ብቻ መስራት ትችላላችሁ። ከዚህ ላይ ደግሞ ትንሽ በፍሬ የሚቆጠር የሚሆን ቅርንፉል ወይም የሻይ ቅመም ጨምርበታለሁ ማለት ነው። እንደዚህ አድርጌ በሩዙ ብቻ መስራት ትችላላችሁ። አብሽ ከሌላችሁ ቅርንፉልና ሩዙን ብቻ መጠቀም ትችላላችሁ። ቅርንፉል ከሌላችሁ ደግሞ ሩዙንና አብሹን መጠቀም ትችላላችሁ። ቅርንፉልም አብሽም የሌላችሁ በሩዙ ብቻ መስራት ትችላላችሁ። እንግዲህ እንደዚህ አድርጌ እጥብ አደርገዋለሁ። ውሃን ጨምርበትና ያው ሩዝ እንግዲህ ቆሻሻ ሊኖረው ስለሚችል በደንብ አድርጋችሁ እንደዚህ አድርጋችሁ እጥብ ታደርጉታላችሁ። አንዴ እንደፋና ውሃውን ሁለተኛ እንጨምርበትና እናጥበዋለን ማለት ነው። እንግዲህ ለፀጉራችን ስለሆነ የምንጠቀመው ፀጉራችንም ንጽህና ይፈልጋል። ቆሻሻ ነገር እንዲኖር አይፈለግም። ለማንኛውም ነገር ቆሻሻ ነገር አይፈለግም። ስለዚህ ታጥቡታላችሁ። ካጠባችሁት በኋላ ደግሞ አሁንም ሁለተኛ ታጥቡታላችሁ ማለት ነው። ያው ስታጥቡት በደንብ እሽት እያደረጋችሁ ሳይሆን አለ አይደለ ቀስ አድርጋችሁ እጥብ ታደርጉታላችሁ። እንግዲህ እንደዚህ አድርገን ካጠብን በኋላ እናጠለዋለን። ውሃውንና እናንጠፈፈውና እናጠለውና ከዛ ሩዛችንን እናደርቃለን ማለት ነው። እንዴት ነው የምናደርቀው? በሶፍት እንትን ትሉታላችሁ። ይሄ ውሃው ትንሽ ደረቅ እንዲል በሶፍት ታደርጉታላችሁ። አሁን እኔ እንደማደርገው እንግዲህ ውሃ መኖር የለበትም። ምክንያቱም ቅባት ስለሆነ የምንሰራው እንትን ውሃ እንዲኖር አይፈለግም። እና ቤተሰቦች እንግዲህ የሩዝ ቅባት ለፀጉራችን ለእድገቱ ለብዛት በተለይ ደግሞ ፀጉራችሁ ስስ ከሆነባችሁ ፀጉር ለማብዛት እንደዚህ የሩዝን ቅባት ሰርታችሁ ተጠቀሙት። የሩዝ ቅባት በነገራችን ላይ ከሽንኩርት ቅባት ከዝንጅብል ቅባት ምንም አይተናነስም። በጣም ቆንጆ ነው። ፀጉራችሁን በጣም ነው የሚያበዛው። እና እንደዚህ ያደረጋችሁ በቤታችሁ ሰርታችሁ የሩዝ ማስኩን ብቻ ሳይሆን ቅባቱንም መጠቀም ትችላላችሁ። እንደዚህ አድርጋችሁ በደንብ አድርጋችሁ ውሃ መኖር የለበትም። ውሃውን እንደዚህ አድርጋችሁ ታደርቁታላችሁ ማለት ነው። ከዛ በኋላ ውሃ አይኖረውም። እንደዚህ በውሃ እጥብ አድርገን እንደዚህ ካደረግነው በኋላ ስለምንፈጨው ስንፈጭም በደንብ የመድቀቅ ባህሪ ያመጣልናል። በደንብ ይደቅልናል ማለት ነው። ዝም ብለን በደረቁ ሳናጥብ ወይም ራስ ሳይል ከተጠቀምነው በኋላ ስንፈጨውም ያስቸግረናል። አሁን እንደምታዩት ውሃ የለውም። እዚህ ላይ ምን ትጨምራላችሁ? ዘይት የምትጠቀሙትን ቅባት ወይም ዘይት የወይራ ዘይትም ካላችሁ ባላችሁ ዘይት ትጠቀሙታላችሁ ማለት ነው። እንግዲህ እዚህ ጋር እኔ የወይራ ዘይት ነው የጨመርኩበት። እንደዚህ አደርግና ከዛ በኋላ ክድን አደርገውና ለ30 ደቂቃ ቆየዋለሁ ማለት ነው። ምክንያቱም እንዲርስልን ራስ እንዲልልን፣ አንደኛ ደግሞ ቅባቱ ቆንጆ እንዲሆንልን ያው ሩዙንና አብሹን
የሆነ እንዴት ነው የሚባለው ይመዘምዘዋል ነው የሚባል እና ቅባት እንዲወጣልን ቆንጆ ቅባት ትክክለኛ ቅባት እንዲወጣልን እንደዚህ አድርጋችሁ 30 ደቂቃ ታቆዩትና ከዛ በኋላ ትፈጩታላችሁ። በመፍጫ መፍጨት አለባችሁ። በደንብ አድርጋችሁ ትፈጩታላችሁ። ከዛ ከፈጫችሁት በኋላ እንግዲህ ይህንን ይመስላል። እንግዲህ ፈጭቸው ይህንን ይመስላል ማለት ነው። እንደዚህ ከፈጨን በኋላ ሌላ ድስት እናዘጋጅና ውሃ እናፈላለን። ምክንያቱም እሳት ላይ እንጥድና ይሄንን በእንፋሎቱ ቆንጆ የሆነ ቅባት እንዲወጣልን እናደርገዋለን። አሁን ድስት ታዘጋጃላችሁ። ድስት እናዘጋጃለን። ከዛ ከድስቱ ላይ ውሃን ጨምረና በእንፋሎቱ ቅባታችን እንዲወጣልን እናደርጋለን ማለት ነው። እንግዲህ የዛሬው ውህዳችን የዛሬው የሰራነው የፀጉር ቅባት በጣም ቆንጆ ነው። አብሽ እንግዲህ ለፀጉራችን ብዙ ጠቀሜታ ይሰጣል። በውስጡ ፕሮቲን፣ ኒኮቲን አሲድ ስላለው ፀጉርን እንዳይነቃቀል ያደርጋል። ፎረፎርን ይከላከላል። በተጨማሪም ደግሞ ፀጉር ለሳሳና የሚያፍታታ ሆኖ በፍጥነት እንዲያድግልን ያደርግልናል ማለት ነው። እና አብሽም ሩዝም ለፀጉራችን ቆንጆ ነው። ፀጉር ያበዛል፣ በተለይ ያበዛል፣ ያሳድጋል። ፀጉራችሁ ለሳሳ እየተነቃቀለ የሚወድቅባችሁ በተለይ አሁን እያስቸገረን ያለው ፀጉር እየተነቃቀለ እና እየሳሳ ነው የተቸገርነው እና ለሱ እንደዚህ አድርጋችሁ በቤታችሁ መጠቀም ትችላላችሁ። እንግዲህ በእንፋሎቱ እንትን ካልኩት በኋላ 20 ደቂቃ ነው ያቆየሁት። እንደምታዩት ይሄንን ይመስላል። በጣም ቆንጆ ነው። ቅባታችን በጣም ቆንጆ ሆኖ ነው የወጣው። የአብሹን ከለር ይዞ ነው የወጣ። ያው አብሽ እንግዲህ ታውቁታላችሁ፣ ሲዘፈዘፍም ስታጥቡትም ስታፈሉትም ከለሩ ቢጫ ነው የሚሆነው። ቅባቱ እንግዲህ የአብሹን ከለር ይዞ ነው የወጣ እና እንደዚህ አድርጋችሁ በማጥለያ ጥቅጥቅ ባለ በጨርቅ በንጹህ ጨርቅ ማጥለያ ትችላላችሁ። ይሄ ግን የቡና ማፍያ ነው። ቡና የሚያፈሉበት በማሽን እሱን ነው የተጠቀምኩት። እና በደንብ አድርጋችሁ እንደዚህ አድርጋችሁ ታጠሉታላችሁ። በጣም ቆንጆ ነው። ሞክሩት። በቤታችሁ የሚገኝ ነገር ነው። ምናልባት አብሽ የማታገኙ እህቶች ካላችሁ ደግሞ በሩዙና በሻይ ቅመሙ በቅርንፉሉ ብቻ መስራት ትችላላችሁ። በጣም ቆንጆ ነው። ተጠቀሙት። እንግዲህ እንደዚህ አድርጌ አጥልየዋለሁ። እንደምታዩት በጣም ደስ የሚል ቆንጆ ቅባት ነው የወጣ። ልክ የአብሹን ከለር ነው ይዞት የወጣው እና የሩዝ ቅባት እንግዲህ እንደዚህ አድርገን በቤታችን ሰርተን መጠቀም እንችላለን ማለት ነው። በጣም ቆንጆ ነው። እንግዲህ ቅባቴን ካጠለልኩ በኋላ ወደምፈልገው እቃ ጨምራለሁ ማለት ነው። ቅባቱን ስንቀባ በሚያፈስልን መልኩ በሚያፈስልን ስላችሁ ስንቀባ እቃችሁ ቅባታችሁ የሚያወርድ መሆን አለበት። ቅባት የሚያወርድ መሆን አለበት ስትቀቡ እንዳያስቸግራችሁ ማለት ነው። እንግዲህ እንደዚህ ከአዘጋጀው በኋላ ደግሞ እየተቀባው ደግሞ አሳያችኋለሁ። ጠቅለል አድርጌ ስነግራችሁ የሩዝ ቅባት ለፀጉራችን የሚሰጠው ጥቅም ፀጉርን ጤናማና የሚያብረቀርቅ ያደርግልናል። የፀጉራችን ቁመት ይጨምርልናል። ፀጉራችንን ያበዛልናል። እንዲሁም ደግሞ ፀጉራችን ጠንካራ እና የማይነቃቀል እንዲሆን ያደርግልናል ማለት ነው። ያው ፀጉራችን እየተነቃቀለ ነው በአሁኑ ጊዜ ያስቸገረን። ለሚነቃቀል ለሳሳ ፀጉር እንደዚህ ፊታችሁ ወደኋላ ለገባባችሁ ይሄንን የሩዝ ቅባት እየተጠቀማችሁ የፊታችሁን ፀጉር መመለስ ትችላላችሁ። እንዲሁም ደግሞ ፀጉራችሁ እንዲበዛና እንዲያድግ ማድረግ ትችላላችሁ ማለት ነው። በቤታችን የምናገኘው ነገር ስለሆነ እንደዚህ በቤት ባለን ግብአት ሰርተን ፀጉራችንን መንከባከብ እንችላለን ማለት ነው። እና ቤተሰቦች እንደዚህ አድርጌ እንግዲህ እየተቀባው ነው። ውስጡን ትቀቡታላችሁ። ዛላውንም መቀባት ትችላላችሁ። ለፀጉራችሁ ወዛምና ቆንጆ የሆነ የፀጉር ዛላ ነው የሚሰጣችሁ። በአጠቃላይ ፀጉራችሁ እንዲበዛላችሁ ከፈለጋችሁ ደግሞ የቅርንፉድ ውሃና የሩዝ ቅባት እንደዚህ እያደረጋችሁ ተጠቀሙት። ፀጉር በጣም ነው የሚያበዛ። ቅርንፉድም ሩዝም ፀጉር ያበዛል። እንዲሁም ደግሞ ለሚነቃቀልባችሁ ፀጉራችሁ ከተነቃቀለባችሁ ፀጉራችሁ የሚረግፍ ከሆነ ይህንን ቅባት ተጠቀሙት ማለት ነው። እንግዲህ አብሽም ፀጉር ያፋፋል፣ ፀጉር ያሳድጋል። እንዲሁም ደግሞ ፎረፎር ካለባችሁ ፎረፎራችሁን ያጠፋላችኋል።
እንደዚህ እያደረጋችሁ እየሰራችሁ በቤታችሁ ተጠቀሙት። ያው በቤታችሁ የምታገኙት ነገር ነው። ከሩዝ ላይ 3 ማንኪያ 2 ማንኪያ ወስዳችሁ ቅርንፉል ካለ ትንሽ ቅርንፉል ትጨምሩና አብሽም ካላችሁ እንደዛው፣ አብሽ ከሌላችሁ ደግሞ ከቅርንፉልና ከሩዝ ጋር ሰርታችሁ እንደዚህ እያደረጋችሁ ተጠቀሙት። እኔ ወድጀዋለሁ። እንግዲህ እናንተም ሰርታችሁ ተጠቅማችሁ እንደምትወዱት ተስፋ አደርጋለሁ። እንግዲህ ይህንን ቪዲዮ ከወደዳችሁት ደግሞ ላይክ አድርጉ፣ ሸር አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስለምትከታተሉኝ፣ ስለምትጽፉልኝ ኮመንት፣ አስተያየት በጣም አመሰግናለሁ። አስተያየት ጻፉልኝ። በጣም ነው የምወደው ኮመንት ማንበብ ምናምን። ይሄን እንደዚህ ብታረጊ የእናንተንም አስተያየት እፈልጋለሁ። ሰው ፍጹም አይደለም። በኮመንት የምስተካከለው ነገር ካለ ጻፉልኝና ኮመንት መልሳለሁ ማለት ነው። እንግዲህ እንደዚህ አድርጌ 3 ቦታ ሰርቸዋለሁ። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ ደግሞ እስከምንገናኝ እስከዛው መልካም ጊዜ